ነጃት እንኳን ደህና መጣሽ። አሁን ተረጋጊና ስላላህ አንቺ 5 ደቂቃ ካወራሽ እኔ ንጽጽር አቆማለሁ። ነይ ከፍ ላድርግሽና እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ኦኬ አላህን ታመልኪያለሽ አይደለ? አልሐምዱሊላህ ለዘላለም። ኦኬ አለሱ ማንም ሃይማኖት ማንም እግዚአብሔር የለም አለ አንድ አላህ እንጂ። እኛ እኮ እንደናንተ ሰው ልጅ አናመልክም፣ ፎቶ አናመልክም፣ እባቦችን አናመልክም። ታውቃለህ? የሰው ልጅ የተወለደው በማጽ ምንድነው የምትቀባጠሪው? ስላላህ ማውራት አይችሉም ብላችሁ ለዚህ ነው ስለኛ መሳደብ እንጂ አዲባክሽ ስለኛ መሳደብ። አንተ የተወለደውን በማጽን የተወለደውን እኮ አናመልክም እግዚአብሔር ነው ብለን በደስ ተረጋጊ እኮ ነው የተወለደ ኢየሱስ ክርስቶስ ጌታ ነው የምትሉት። አያችሁ ስላላህ 5 ደቂቃ ማውራት አይችሉም ስላችሁ ለዚህ እኮ ነው። በስድብ ሃይማኖት እኮ ስድብ። ተረጋጊ። ጭንቅላት አልባላህን እያመለክሽ አይደል? ጭንቅላት የሌለው አካል እኮ የምታመልኪው። ኡፋይ አላህ ማለት እኮ አንተ ፈጣሪ ማለት እግዚአብሔር ማለት እኮ ነው አይደለም? አረ እንደዛ ነው ተሳሳ። ዋይ ማሩፍ ትቀጥላለህ። ነጃት ተረጋጊና 5 ደቂቃ እድልሽን ተጠቀሚና እኔን ንጽጽር አስቆሚኝ። ስላላህ 5 ደቂቃ አውሪና አሁን ማይክሽን አንቺ ቀስ በይና ተረጋጊ። ማይክሽን አንሺው። ሚዩት ነሽ፣ ሚዩት ነሽ፣ ሚዩት ነሽ። ሄሎ ሄሎ። ፋይ ቆይ ትቀጥላለህ። አንተ ማንን ነው የምታመልከው? የቱ እግዚአብሔር ነው የምታመልከው? ቆይ አንተን ልጠይቅ፣ የትኛው እግዚአብሔር ነው የምታመልከው? ስለዚህ 5 ደቂቃ ስላላህ ማውራት አትችይም ማለት ነው አይደለም? ስለ 5 ደቂቃ 10 ደቂቃ አይደለም። የትኛው እግዚአብሔር ነው የምታመልከው አንተ? አንቺ የትኛውን አላህ ነው የምታመልኪው? እጅ ያለውን የሌለውን? እኛ አላህ አልተታየም እስካሁን ማንም አናግሮት አያውቅም። አልተታየም። እንደ ሰው አልበላም፣ አልጠጣም፣ አይወልድም፣ አይዋልድም። ፕሊዝ ቀደም ብያችኋለሁ። እቺ መፈክር ማንም አላየውም፣ ማንም አላናገረውም ማለች። ታዲያ አላህ መኖሩን ራሱ ማን ነገረሽ? ማንም ጋር ካልተነጋገረ እንዴት? እሱ እኮ አይወልድም፣ አይዋልድም ከሰው ማለት ነው። አልበላም፣ አልጠጣም እንደኛ ሰው ጋር እናገባው ወይስ በማፀን እኮ አልተወለደም። እኛ ፈጣሪ በማፀን አልተዋለደም። እሱ ተፈጥሮ ነው። እኔ እህቴን ልድርለት አይደለም። እጅ ያለውን አላህ ነው የምታመልኪው፣ እጅ የሌለውን እያልኩሽ ነው። ሚስቴን ልዳርለት አልኩሽ እንዴ ነው ያላህን እጅ ወይ አንተ። እሺ ቆይ ካንተ የክርስትና ሃይማኖት ነጃት ፕሊዝ፣ ነጃት ከመር በጣም እንትን እያልሽ ነው። አይ ነው ሽፍት ለማድረግ እየሞከርሽ ነው ርዕሱን እና እናረጋጋውና አላህ እጅ ያለው ብለሽ ነው የምታምኚው የለውም ብለሽ ነው የምታምኚው? ነጃት አሁን አዋሾቹ የኛ አላህ እጅ የለውም ይላሉ። ዋብዮቹ ደግሞ የኛ አላህ እጅ ያለው ይላሉ። ያንቺ አላህ የትኛው ነው? እኛ እኮ ሙስሊም ነን እንጂ አባሾች ምናምን የሚባል ነገር የለም። እኛ ሙስሊም ነን ጎበዝ። ስለኛ እኮ እናንተን አይመለከታል። እኛ ነን የተከፋፈልነው እንጂ የክርስቲያን ሃይማኖት እኮ አይመለከተውም። አበሽዬ ምናምን ለመከፋፈልሽ አይደለም እኮ። ያንቺን አላህ አስተዋውቂኝ። እጅ ያለው ነው እጅ የሌለው ነው? ያንተን አስተዋውቀኝ እስኪ ጌታዬን ፈጣሪን። እስኪ ስንት ፈጣሪ አለ እናንተ ጋር? ማሩፍ ስንት ፈጣሪ ነው የምታመልኩት? ነጃት አታውቂም ማለት ነው። ጎበዝ አታውቂም አይደለ? እሱ ችግር የለውም። አንተ ጋር አወኩም አላወኩም ምንም አዋቂ ሰው ጋር ነው የሚዋራው ሰው። አንተ እኮ በቃ 5 ደቂቃ መሳደብ ብቻ ነው እንጂ ምንም የምታስተምር ነገር የለም። ነጃት ምንም የምታስተምር ነገር የለም። ጥላቻ ነው የምታስተምረው፣ ስድብ። እናንተ መጽሐፍ ቅዱስ እኮ ስድብ ነው የሚያስተምረው። እስካሁን እየሰማን ነው። ከአንተ እኮ ምንም የተማር ነገር የለም። ሰው እኮ ከአንዱ እስምና ወይም ከአንዱ እንትን እኮ ይማራል ሰው። ነጃት ሃይ ምን ሆነሽ ነው ነጃት? ጨዋ ልጅ ነበርሽ እንዴ?
ብዙ ቀን አይቼሻለሁ። የት ታገኛለህ? ጨዋ እንኳን አልሆንኩም። የት ታገኛለህ? እሱ ችግር የለውም። ጨዋውኝም አልሆንኩም። አቅሻለሁ። እስቲ አሁን ማስረጃ እንጂ እኔ የትም አታገኝም። እሱንማ አቅሻለሁ። ብዙ ቀን እስኪ ችግር የለውም። እስኪ እናንተ ፈጣሪ ስንት ነው? ፈጣሪ ነው የምታመልኩት? በቃ እሺ፣ ሚዩት አድርጊና ጥያቄ በኋላ ቀበልሻለሁ። አሁን ከስሩኝ። አሁን ማሩፍ አንድ ጥያቄ ማለት ነው። አንድ ሰው የሆነ ጥያቄ ሲጠይቅ ያ ሰው ይሳደብም አይሳደብም እንትን ማለት አይደለም። አሁን አንዴ ቆይ ቶፒኩን ፓራፍሬዝ አድርገውና ክርስቲያን ዛሬ በጣም ተረብሸዋል። አይ ዶንት ኖ ዋት ሃፕንድ ቱ ዴም ትንሽ ፓኒክ እያደረጉ ነው። ቶፒኩ ትንሽ መጥቷቸዋል ይመስለኛል። አብዱል ፈተና እንኳን ደህና መጣ። እንኳን ደህና ቆያችሁ። ፎይዲ ናችሁ? ሰላም ናችሁ? ሰላም ነው። እንዴት ነው? አሁን የሆነ ርዕስ አስታችሁ ነበር። በነገራችን ላይ ገርሞኛል። ሂውማን ዌስት ላይ ማንም ሰው ጎግል ላይ ገብቶ ቼክ ማድረግ ይችላል። ጀሚኒም ላይ መጠየቅ ይችላል። የሰው ዌስት ለመዳበሪያ ይጠቅማል ወይ ለማገዶ ይጠቅማል ወይ ብሎ መጠየቅ ይችላል። እና በጣም የገረመኝ ላይክ ሳይንሱ ከባይብል ወስዷል ወይ እንደ ኢነርጂ ያገለግላል በአሁን ዘመን እና በድሮም ዘመን ኢቨን በኢስላም አካባቢዎችም ለእሳት ፍጆታ ይጠቀሙበት ነበር እና በሳይንስም ያው ናይትሮጅን ምንድነው ፎስፎረስ እንትን የያዘ ነው ላይክ እና ከዛ ውጪ በእስልምና ሽንት መጠጣት ይቻላል እና የእንስሳቶችንም ዌስት መጠቀም ይቻላል ለማገዶ። ለምንድን ነው አላህ የሰውን የሚጠየፈው? አይ መጨረሻ ከወንድሞቻችን ምግብ ነው እንደሚጠቀም የወንድሞቻችን ምግብ ነው ብሏል። መጨረሻ ቼክ ማድረግ ይችላል። ዛሬ ጄሚኒም መጠየቅ ትችላላችሁ እና ብዙ ነገር ነው የሚያወራው ለኢነርጂ እንደሚያገለግል ያ እና ከዛ አንጻር ከሆነ እኔ በጣም ገርሞኛል ነው የምልህ። ኦኬ አሪፍ እንትን ነው። ሳይ ሙስሊም 450 ኤ ላይ የወንድሞቻችን ምግብ ነው ብሏል። እንትኑ ኩበቱ ወንድሞቻችን ምግብ ነው እንዲመገቡት ብሏል። ወደ ቶፒኩን መልሰውና ቆይ ደግመህ ፓኒክ የምታደርግ ከሆነ አስወርዳለኝ። መሐመድ አፊስ ተረጋጋ። መሐመድ መሰልኩ እንደ ሱራ 3:161 ላይ ነብይ ነው ሰለባ የሰረቀው ፓንት የሰረቀው። ኤኒዌይስ ወደ ቶፒኩን መልሰውና አንዴ ላውራና ልተኛ። ቆይ ቶፒኩን አንዴ ይነካ፣ ቶፒኩ ይነካ። ተረጋጉ፣ ፓኒክ አታርጉ አልኳቸው። ሄሎ ፎይ፣ ሄሎ ኑሬ፣ አቤት፣ ሰላም ነው? መልካም። በቁርአን መለያየት በእርግጥ ሀሳብህን ተረድቻለሁ፣ ቆንጆ ነው። ግን አንተ አሁን ትልቅ ሰው ነህ። ለምሳሌ ሙሐመድ እያልክ በአንተ አፍ ሙሐመድ እንደዚህ ነው የእናንተ ሙሐመድ መሰልኳችሁ ወይ ስለምትል ነው እንጂ የምናድደው መከራከሩ እኔ ምንም ችግር አያመጣብኝም። ግን እኛ ነብይ የምንለውን አንተ በአፍህ እንደዚህ እናንተ መሰልኳችሁ ወይ አትበል። ምን ልበልሽ? ማን ብዬ ልጥራው? በአንተ ላይ ቁጣ ይመጣብሃል። እኔ ራሱ ቆጣዋለሁ። ገነት ስገባ ገሃነም ውስጥ ካገኘሁት ቁጣ ይመጣብሃል። ይሄን አክል ቀለል አድርገህ ምን አይነት ቁጣ ደሴ? ምን አይነት ቁጣ? የፈጣሪ ቁጣ ወይም መሬት ለምሳሌ ከዚህ በፊት የእስልምና ቁርአንን ያነበበው ሰውዬ ሃይማኖታቸው እኮ ነው ስድብ የሚያስታ ክርስቲያን ሆኖ ነው የሞተው። ገብቷል? አዎ ክርስቲያን ሆኖ ገብቷል፣ ሞቷል። አዎ ግን መሬት አልተቀበለችውም። 3 ቀን ተቀብሮ ተመሬት ወጥቶ ተገኝቷል። ውሸት እኮ ነው እሱ። ሙሐመድ ራሱ ውሸት አይደለም፣ የምሬን ነው። ውሸት አይደለም፣ ይሄ እውነት ነው። ታሪኩን ላስረዳ። 3 ቀን ተመሬት ላስረዳ፣ ታሪኩን ላስረዳ። አሁን ጽም አስረዝመ እዚህ ቁጭ ስትል እኔ አስተማሪ ነገር አስወጣትችኛም። በቃ ሸኛት። ክርስቲያን ቁርአንን ለሙሐመድ ይጽፍ ነበር አይደለ ኑሬ? የተስማማን እንሂድ። ቁርአንን ለሙሐመድ የሚጽፍልን ነበር አይደለ? ሚዩት ነህ። ታሪኩን እኔም ስለማውቀው ነው። ኑርዬ ሚዩት ነህ።
ነገራችን ላይ እፎይ እሱ እኮ በእስልምና ላይ በጣም አስደንጋጭ ታሪክ ነው ይሄ ቁርአንን የካደ ሰውዬ። ለዛ ነው መሬት ተፋችሁ እያሉ እንደ ሀዲስ የሚያወሩት እንጂ ውሸት ነው። እሺ ኑሬ ውሸት አይደለም። ቁርአንን ለማመን ነበር አይደል? ቋንዴ እሺ ለማመን ቁርአን ሲጽፍልን ነበር አይደል? ደግሞ ስምን ቀይረ መታ ደግሞ ታወራለህ። መልካም እሺ። ከዛ በኋላ ግን ሲወጣ ምን ብሎ ነው የወጣው? እሺ ምን ብሎ ነው የወጣው ታውቃለህ? መሬት ተፋችሁ እኮ ሞተ በኋላ 3 ቀን ተቀበረ። 3 ቀን ምን ብሎ ነው የወጣው? ምን ብሎ ነው የወጣው ታውቃለህ? ተስልምና ምን ብሎ እንደወጣ አላውቅም፣ ግን አየህ ያልነገሩት ታሪክ አለ። ታሪኩን አያውቁትም። ያ ታሪክ እንኳን እነኚህ ያኛው ቀጣፊ ኡስታዝ ራሱ በቃ የሚገርም በቃ ተበልቷል። እዚህ ጉዳይ ላይ ሄደው ጠይቀውት አንደኛው ሌላ አለ፣ የሚገርም ይሄ ሳሂህ የሆነ መረጃ ነው አለ። ያኛው ደግሞ እዛው አብረው ቁጭ ብሎ ዳኢፍ ነው አለ። ያኛው ታማኝ መረጃ ነው አለ። አብረው ቁጭ ብለው ገስት ላይ ስላላወቁት አዲስ ግራ ገብቷቸው አጋይተውት ልጆች ሰርተውበታል። ሜይ ቢ ክርስቲያን አስደምጣቸው ካወቀው ማን ነበር የለቀቀው? ኤኒዌይስ ብቻ ፖይንቱ ላይ ስመልስ ኑሬ ታሪኩ ምን መሰለህ? አዳምጥ። የእናንተ ኡስታዞቻችሁ በዛውም ቀጣፊ መሆናቸውን ያሳያል። አንደኛው ዳኢፍ ሲል አንደኛው ሳሂህ ታማኝ ነው እያሉ አብረው ግራ ሲጋቡ ታያቸዋለህ። መረጃው ግራ ስላጋባቸው ታሪኩ ምን መሰለህ? ለሙሐመድ ቁርአንን የጻፈለት ሰውዬ ነው። ከዛ እንደፈለገ ሲጽፍ ነበር። ሙሐመድ መጻፍና ማንበብ አይችልም አይደለ? አዎ የመጀመሪያ ጊዜ አይችሉም። አዎ መጀመሪያ ጊዜ ብቻ ሳይሆን መጨረሻም አይችልም። ምክንያቱም ቡሃሪ 1913 እንደዛ የሚናገረው አይችልም። ቁርአኑም 157 መጻፍና ማንበብ እንደማይችል ነው የሚናገረው። ኤኒዌይስ በደንብ አስተውል ኑሬ። ስለዚህ ቁርአንን ሲጽፍለት ከቆየ በኋላ እኔ ከጻፍኩለት ውጪ ሙሐመድ አንዳች አያውቅም ብሎ ወጣ ከእስልምና። ቁርአን ጸሐፊው ማለት ነው። እነሱ ግን በአይምሯቸው ሸምድደውታል። አዳምጥ። በአይምሮ መሸመድደው እሱ የጻፈልህን ነው። ስለዚህ ወጣ ማለት ነው። የወጣበት ምክንያት ምንድን ነው? እሱ እንደሚፈልገው ጻፈና ሲያስነብበው ሙሐመድ ምን አለ? ትክክል ነው አለ። አቢሳርም በተመሳሳይ ማለት ነው። እንትና መሐመድ ማን ነበር የሚባለው? ሱራ 6 93 94 አካባቢ የሚገኘው ማለት ነው። ተፍሲሮቹ ማየት ትችላላችሁ። ሁለት ናቸው። መሐመድ አብደላ ቢንሳር ክርስቲያን ይቅርታ፣ እንትና ይሄ አንዋር የሚለውን አካውንት አውርደው ሪፖርት እያደረጉ ነው ብዙ ጊዜ እንደዚህ ገብተው ሲጠፉ። ኤኒዌይስ ግን ተዛ ወዲያ ምን ሆነ? ይሄ ሰውዬ ሲጽፍ ቆያ፣ ከክርስትና ወጣ። ማንኛውም ከክርስትና ከወጣ ደግሞ እንደ እስልምና አስተምሮ ሱራ 4:89 ይገደላል። የነቢዩን ስም ካጎደፈ ደግሞ ሱራ 5:33 እጅ እግሩ ይቆራረጣል። ማንኛውም ከካደ ደግሞ አናሳይ ሱናን አናሳይ 40:60 ሱናን አናሳይ 47 ሱናን አናሳይ 40:66 ምን ይደረጋል? ይገደላል። ሰውየው ወጣ። መውጣት ብቻ አይደለም የወጣው ከእስልምና፣ የሙሐመድን ስም አጎደፈ። ምን ብሎ? ሙሐመድ እኔ ከጻፍኩለት ውጭ አንዳች አያውቅም መሀይም ነው አለ። ይሄ ሰውዬ ላይ ይገደል ነው እንዴ? ሞተ። ከሞተ በኋላስ ሰዎቹ ቀበሩት። ቤተሰቦቹ ሲቀብሩት ምን ብለው? ተተቀበረ በኋላ ጠዋት ሬሳውን ውጭ ያገኙት። ምን አሉ ሰዎቹ? ይህ የሙሐመድና የተከታዮቹ ስራ ነው አሉ። ደግመው ቀብረውት ሄዱ። ሌሊቱ ሬሳ ወጣ። ጠዋት ሬሳውን አገኙት። ደግመው ቀበሩት። መጡ። አሁንም ምንድን ነው ያሉት? ይህን የሚያደርገው ሙሐመድና ተከታዮቹ ናቸው አሉ። ለሶስተኛ ጊዜም እንደዛ አደረጉ። በኋላ ተዉት ይላል። ሙሐመድ ደግሞ በአይሻ ተራለት ሁሌም መቃብር ላይ ሄድ ነበረ፣ ሌሊት ማለት ነው። ስለዚህ ሰዎቹ ትክክል ናቸው እኮ መቃብሩን ሬሳውን ያወጣው ሙሐመድ ነው ማለታቸው ትክክል ነው። ሙሐመድ ሁሌም መቃብር ላይ ሄዳል። ሰዎቹ ቀብረውት ሄዱ። ጠዋት ሬሳውን አገኙ። ከዛ ምን አለ? ይሄ ተአምር ነው፣ ካላ የሆነ ተአምር ነው። እኔ እስቀጥል ክርስቲያን
ነገራችን ላይ እፎይ ይሄ ቅድም እንዳልኩ በጣም አስደንጋጭ ስለሆነ ነው። ሰውየው ምንድነው ለአላህ ምሕረትን ጠይቆ ነው በኋላ መሬት ያልተፋችሁ ለሶስተኛ ጊዜ ትክክለኛ ክርስቲያን ያ ኑሪያ አህለል ቤት ከሆነ ቶፒኩ ሄድ በቃ ኑሪያ ለሙሐመድ ማለት የነበረ ሰው በቃ ቶፒኩን አላስነኩንም እኮ ዛሬ ያ ምናልባት ወጥቃች ላይ መመለስ የሚችል ከሆነ ኑሪያ እዛ ላይ ይቀጥልና እዛ ላይ መቀጠል ይችላል። ኑሪያ ያንተን አቂዳ የማይከተል ኢማምህ ወይም ደግሞ አሚርህ መሆን ይችላል? ኑሪያ ቀጥሉ እስኪ ስለ ሃይማኖት አውሩ። ተረት አታውሩ ሙስሊሞች። እኔ አንድ ጥያቄ ያለኝና አሁን ይሄንን እያወራበት ባለ ሰዓት መረጃ ቢያሳየን አሪፍ ነበር። በመረጃ ያሳየና ዝም ብሎ ተረት ማውራት ሳይሆን በመረጃ ያሳየን። አሁን ወደ እኔ ጥያቄ ያንተን አቂዳ የማይከተል ያንተ አሚር ወይም ኢማም መሆን ይችላል? እኔ ሊጠይቅ ነው ገባሁት። ያንን ነገር ደግሞ እሱ ያወራ ያለውን ነገር ያን መረጃ ቃል እንዴት እናምናለን እኛ? ያን ኑሪያ ስለሚያውቅ ችግር የለም። መረጃ ያሳየና ውሸት አይደለም እኮ ማውራት ያለብን። ውሸት እንዳልሆነ በምን እናውቃለን እኛ? በመረጃ እሺ በቃ ይሄን ላሳየውና እኛ ሁሌ በመረጃ ነው የምናወራው። እዚህ ቤት ሲጀመር ያለ መረጃ ሲወራ ይታወቃል እንዴ ፏድ? እኛ ተረታም ውሸታሞች ማለት አይደለም። አሳዩን፣ ችግር የለም። በቃ ሚውት አድርግ ፏድ። እሺ አሁን ላሳይ። ከቶፒክ ለማውጣት ስላላ ሲወራ አትፈልጉም፣ ቶፒክ ለማስቀየር ከሱ ይልቅ ክርስቲያን አይ ቪዲዮን አዘጋጅልኝ። ቪዲዮን ቀደም አዘጋጅተው ስለነበረ ኡስታዙን አስምጠው የኡስታዞቻቸው ግጭት ደስ ስለሚለኝ ማለት ነው። ስለዚህ ጻፊም ነበር ያ ሰው ላተር ኦን ዘ ሪተርን ቱ ክርስቲያኒቲ ወደ ክርስትና ተመለሰ። እዛ አጌን ዩዝድ ቱ say Muhammad now nothing ሙሐመድ ምንም ያውቀው ነገር የለምበት ወይን I have written for him እኔ ከምስፍለት ውጭ ብለዋል እያለ ይቀጥላል። እንደዚህ ቀጥታ ምን ነበረ ነጥቡ? ኢብራሂም ክርስቲያን ነበር ሲጽፍለት የነበረው ምናምን አለና ክርስቲያን ይጽፍለት ትክክል ነው። ግን ችግሩ እሱን ከዚያ በኋላ ምድር ራሱ ተፍተዋለች ነብዩ ላይ በመቅጠፉ ምክንያት ከዛ ነው በቃ በእኮ ዘገባውም ያለው እኮ የኛ ነው ራሱ እኛ ነን ያስቀመጥነው ማለት የኛ የሙስሊሞች ዘገባ ነው። ትክክለኛ ታሪክ ስለሆነ ነው ያስቀመጥነው እንጂ ዝም ብሎ a few moments later አውቆ እና እዚሁ አጋጣሚ ይሄንን ሐዲስ የዘገበ አለ። ሐዲሱ ضعيف ነው። በመጀመሪያ ደረጃ ይሄ ሰውዬ ضعيف ነው። በእኮ ዘገባውም ያለው እኮ የኛ ነው ራሱ ትክክለኛ ታሪክ ስለሆነ ነው ያስቀመጥነው እንጂ ሐዲሱ ضعيف ነው። ትክክለኛ ታሪክ ስለሆነ ሐዲሱ ضعيف ነው። እንደዚህ ጎን ለጎን ቁጭ ብለው ማለት ነው። ግጭት ነው። አብረው ቁጭ ብለው ማለት ነው። አብረው ቁጭ ብለው አንደኛው ላይ አንዱ ሰሂህ ነው ይላል፣ አንዱ ዳይፍ ነው ይላል። ማምለጥ ስላልቻለ ሰሂህ ነው የሚለው አላወቀውም። አስረዳኝ አለው። ካስረዳው በኋላ እዛ ላይ ሲያየው ሰሂህ ነው ግሬዱ። ይሄማ የኛ መረጃ እኮ ነው፣ ትክክል እኮ ስለሆነ ነው በመጽሐፋችን ተጽፎ የተገኘው አለ። ያኛው ደግሞ ቻሌንጁ ስለሚያውቀው የሚመጣበትን ዳኢፍ ነው አዲሱ አለው። ይሄኛው ሳሂህ ነው ይላል፣ ይሄኛው ዳኢፍ ነው ይላል። ግሬዱን አሳያቸው። ግን እንደዛ አይደለም አዳም ይግባ። በመጀመሪያ ሐዲሱ የሚገኘው ቡሃሪ ላይ ነው። አዳም ታውን ፋድ ሐዲሱ የሚገኘው ሳሂህ ቡኻሪ ላይ ነው። እሺ ሳይንሽ እሺ ሜታርጋ አንዴ ላንበባው። እሺ ትንሽ ክርስቲያን እንትበልኝ There was a Christian who embraced Islam and read Surah Al-Baqarah and Al-Imran and he used it to write for the Prophet. ለማን ነበር ይጽፋል ያለው? ለሙሐመድ። Later on he used it to ባክ አንተ በእናትህ ጣልቃ ይገባል። ኢዴት አሁን ኡስታዞች ተረጎሙልህ አይደል? Later on he returned to Christianity again and he said he used to say Muhammad knows nothing but what I have written for him. ከዛ በኋላ ወደ መጣ ይላል ወደ ክርስትና። አሳያት እሱ ፓርት ወደ አማርኛ ተርጉም እናሳየው።
በውስጣቱ ተነግሮት ቅድም አውርተንበት እንደገና አሁን ይህንን እንትን ይሉናል። ምን አይነት ጭንቅላት ነው ያላቸው ግን ሰዎቹ በኢየሱስ ስም እንደገና ወደ ክርስትና ተመለሰና እንዲህ ይላቸው ነበረ፣ ሙሐመድ ከጻፍኩለት በስተቀር ምንም አያውቅም። ወደ ቶፒኩ መልሰዋን ክርስቲያን ኦኬ ፈዋድ የኛን ጥያቄ መመለስ ትችላለህ? ጥያቄን ሰምተዋል? ቅድም የጠየቅኩን የአንተን አቂዳ ማይከተል ሰው የአንተን አላህ የማያምን ሰው የአንተ አሚር መሆን ይችላል? እስኪ አውሩ፣ እስኪ አላህ ላይ አውሩ፣ እስኪ አቂዳችሁ ላይ አውሩ፣ መጅሊሳችሁ ላይ አውሩ። እስኪ ስለ አቂዳ ስለ ሃይማኖታዊ ነገር አውሩ። ሁሌ ተረት ተረት ምንም አያደርግላችሁም ዋሃቢዎች። ስለ ፈጣሪ አውሩ። ሳይሆን ቆይ እስኪ እሺ ቆይ አሁን ለምሳሌ በእናንተ እምነት አሁን እናንተ በእርግጠኛ በእናንተ እምነት አምናችሁበት ነው መቼም ማለት ነው እና እውቀቱ አለኝ የምትል ነገር ከሆነ አሁን ለምሳሌ ትላልቅ ኡስታዞች አሉ ከነሱ የሆነ የቀጠሮ እንትናት የውይይት ቀጠሮ ተስፋ ቆረጥን። መቼም ዋብዮች እስልምናቸውን ዲፌንድ ማድረግ አይችሉም። ምክንያቱም ኡስታዞቻቸው አላስተማሯቸውም። አያችሁ ያለው ወዴስ ታዘባችኋል። ስላላ ምንም ያውቁት ነገር የለም። ስለ ክርስትና እንደሚጠይቁ ስለ አላህ ተከታዮቻቸው ሲጠየቁ መልስ የላቸው። ታዘቡ፣ ገምግሙ፣ መልስ የለም። ሶስት አምላክ ታመልካለህ ና ግባኛ ጋር አይደል? ልንገርህ ፈዋድ፣ አንድ አይደለም 9 ለምን ሆነው አይመጡም? እንዳለ አስተናግድልሃለሁ። አሁን አስገድቻቸው ያው ጆሮአቸውን ጠምዘዛቸውና ገስቱ የሚችለው 8 ነው አይደለ? አስተናግድልሃለሁ። አሁን ለምሳሌ አንተም አሁን ለምሳሌ አንድ ነገር አንተ ነው አሁን ተረት አታውራ። ኤኒዌይስ ስላላ ማንኛውም ያፊፈ መልስ እንደሌላቸው ከዚህ መረዳት ትችላላችሁ ማለት ነው። መልስ የለም። መውረድ አለበት። ውረድ። አንቺ ራስሽ ምን ትሰሪያለሽ? አምልጥ። ዋብያ እንዲህ ነው መልስ። እፎይ ዛሬ የፖስተትከው ቪዲዮ የቅርብ ጊዜ ነው? የዋብያዎች የቅርብ ጊዜ ነው? አይ ትንሽ እንትን ብሏል። ያ ሰሞኑን ግን ባይዘ መስጊድ በጣም እየተቀሙ ተቆጣጠር ነው እየተነጣጠቁ ነው መስጊድ። አዎ ያ ለምሳሌ ላሳይ። እሱ የቆየ እኮ ነው። በነገራችን ላይ አሁን ሰው ለይቶ አሁን የቤቴል ተቋ መስጊድ ዋሃብያ እንጂ አያሰግድም። ያው በዚህ ሰሞን ያው ጃንዋሪ 14 ማለት ከዛሬ ከ6 ቀን በፊት ማለት ነው። ሉክ ማሻአላ የሀይቅ ከተማ ማህበረሰብ መስጂዱን አለቅም በማለት ተቆጣጠረ። ማን ወስዶት ነበር? ዋሃብያ ወስዶት ነበር። መጀመሪያ ዋሃብያ ከቀማቸው በኋላ እንደገና ተቆጣጠር ነው። ጦርነት ነው የሚመስለው እኮ መሬት ላይ። በነገራችን ላይ እዚህ ሚዲያ ላይ ትንፍሽ የማይሏት ምንድነው? ይሄን ነገር ካወሩ ነገ እርስ በራሳቸው ሰይፍ ይዘው እንደ ይገዳደላሉ። ስለዚህ ይሄን ነገር ማውራት አይፈልጉም ማለት ነው። ምንድነው ማሻአላ የሀይቅ ከተማ ማህበረሰብ መስጂዱን አላቅም በማለት ተቆጣጠረ። እምቢበል እንዲህ ነው እንግዲህ እያለ ቦታውን ይናገራል። እምቢበል እያለ አስበዋል። የጦር አንበው እንግዲህ ይሄው ከ6 ቀን በፊት ይሄንን ለቀቁና ከዛ በኋላ ሌላም ቆይ እዚሁ ላይ ኦኬ። ይሄኛው ደግሞ እንደዚሁ ይሄም ከ6 ቀን በፊት ወዲያው አካባቢ ማለት ነው። መጅሊሱ እዚሁ ደግሞ የአዲስ አበባ ውስጥ ይሄ ማሳይ በአማራ ክልል የነበረ ነው የቅድሙ። አሁን ደግሞ እዚሁ መጅሊሱ የአቃቂ ራህማን መስጂድ ለመቆጣጠር እንቅስቃሴ እያደረገ መሆኑ የአካባቢው ሱፊዎች ለሚዛን ገለጹ። እዚህ አቃቂ ቃሊቲ ውስጥ የሚገኝ መስጊድ ሊቆጣጠሩባቸው ሲነሱ ከዛ በኋላ እነዛ የአካባቢው ማህበረሰብ የአካባቢው ሱፊ ያንን በንቃት ሆኖ እየጠበቀ ነው። የራህማን መስጂድ አባላት መስጂዱን ለመውረድ እንቅስቃሴ ከተጀመረ ወር የተቆጠረ መሆኑን የገለጹ ሲሆን የአዲስ አበባ መጅሊስ ጉዳዮች እንዲፈታ በተከታዮቻችን በኩል ማቅረባችን መፍትሄ ሳይሰጥ መቆየቱን አስረድተዋል ይላል። ከዛ በኋላ የአቃቂ ቃሊቲ ክፍለ ከተማ
መጅሊስ ከህግና ስርዓት ውጭ ነባሩን የመጅሊስ ኮሚቴ አንዴ ምን ያህል እንደምትገዳደሉ አረባ አንዴ አዳምጥ። ገና ምን አይታችሁ ማለት ነው? ማንንም ይጽፋል። ይሄ የአህባሾች ሚዲያ ነው። ይሄ የአህባሾች ቁርአን ላይ የተሳሳተ ካለ መጽሐፍ ቆይ አንዋር የዋህብያና የሱፍዬ እንትን መስጊድ ልዩነት የለም ነው የምትለው? አዲስ አበባ ውስጥ ወር ያለበት ከተማ አህባሽ ለመሆን ፈልጋ አይደለም። የዋህብያና የሱፍያ መስጊድ ልዩነት የለም አንዋር? ስለዛ እኮ አይደለም። ለምን ሁለቱም መጀመሪያ ሻሃዳ መስጠት አለባቸው። ይሄን ለመምረጥ የለም። እሺ የለም፣ መስጊድ ልዩነት የለም፣ ልዩነት የለም። ላኢላሃ ኢላላህ ሙሐመድ ረሱሉላህ በእውነት አቤት ውሸት። ዋህብያ እንዲህ ነው። ሉክ ዋህብይነት ሳይሆን አቤት ውሸት። ቆይ አንዴ ከስር ያላችሁ እህት ወንድሞቼ ሙስሊሞች ታዘቡ። ውሸታም ናቸው ስንላችሁ በዚህ ነው። ገስቱን ዝጉት በቃ አታሱ። ቆይ አንድ አዲስ ክፈትልኝ ክርስቲያን። ነብይ ደግሞ ምንድን ያለው? በአንድ እንኳን ጥቅስ ብትለያይ ሙስሊም አይደለም ብሏል። አዳምጥ ፕሊስ፣ አትጮ። ነብይ ውሸታም ነብይን ስለምታደርግልን እናመሰግናለን። በአንድ ጥቅስ እንኳን ከተለያያችሁ ትከፍራታለህ። ስለዚህ እነሱ ሙስሊም ከሆኑ አንተ ሙስሊም አይደለህም ማለት ነው። አሊያም ነብይ ውሸታም ነው ማለት ነው። በእኔ ላይ አንድ እንኳን ከቀጠፈ እኔ ያላስተማርኩትን ካለ ይወጣል ከእስልምና ብሏል። ፈስር ይህንን ክፍል አሁን ና አንብብ። አይደለም አሁን አንተ ስለ አህባሽና ስለ ወሃብይ ለምን ርዕስ ሆነ መሆን ፈልገህ ነው? ለምን አጠናኸው? አሁን ይሄንን ክፍተት አሁን ሁሹ ቤት ናቶሎ ለምሳሌ ተዋሻለሽ ነው። አንብብ ከስር ሆነ ተማር። ደግማችሁ እንዳታስገቡት እንደዚህ አይነት ኮባ ራሶችን። በዚህ መጠን ናቸው አያችሁ፣ ድራማ የሚሰሩት በዚህ መጠን ነው የሚዋሹት። ምክንያቱም ዋብያ ናቸው። ዋብያ ደግሞ ውሸት ነው። እዚህ ቲክቶክ ላይ ያሉት እንዳለ ቲክቶክ መንደር ላይ ያሉት ውሸት ነው ስራቸው፣ ውሸት። እያንዳንዱ የሚያስተምሩት የሐሰት አስተምሮ ብቻ ነው። የሐሰት ትፈርሳታለህ እኮ። አሁን እኮ ሰው እየነቃ ነው። በፊት ሚዲያውን ስለያዙት ዋሃብያዎች እኛ ሙስሊም ነን በሚል ስም ሙስሊሙን እየሸወዱት ነበር። አሁን ህዝቡ እየነቃ ነው። የኢድ ሰላት ተለይቷል። ተራዊ ሰላት አንድ ላይ አንሰግድም። እንግዲህ መስጊድ ጀማ መስጊድ ዙሁሩ እንኳን አንድ ላይ አንሰግድም። መውሊድ አክብሩ አታክብሩ እያሉ ማለት እንደዚህ መዋሸት ለምንድን ነው ያስፈለገው? እኔ እንጃ። እንግዲህ ዋህብያ ነው። ዋህብያ ቢሆን ሴጣን አክቹዋሊ እንዳለባቸው አውቃለሁ፣ ወንድማቸውም እንደሆነ አውቃለሁ። ግን በዚህ መጠን ለምንድን ነው እሱ ኦዲየንሶች ሶሪ አንዳንዴ እኔ አግሬሲቭ ልሆን እችላለሁ፣ ይቅርታ አድርጉልኝ። ግን በዚህ መጠን ሲዋሹ በእኛ ቦታ ብትሆኑ ምን ታደርጋላችሁ? በዚህ መጠን ሲክዱ ለሃይማኖታቸው ለፈጣሪ ብለው ሲዋሹ ስታዩ እነኚህ እኔ ወተት ነጭ መሆኑን እያዩ ራሱ እጠራጠራለሁ። ከአሁን በኋላ ቀን መሆኑን ራሱ የእነሱ ኡስታዞች ቢነግሩኝ እጠራጠራለሁ ከአሁን በኋላ። ምክንያቱም እንደዚህ ማቀውን እየካዱ እንደዚህ በአደባባይ ወጥተው አንድ አይደለንም እያሏቸው አንድ ነን ልዩነት አንድም የለንም እያሉኝ ስለሆነ፣ ምክንያቱም ዋህብያ ናቸው። ቲክቶክ ላይ ያሉት እንዳለ ውሸትና ፕሮፓጋንዳን ያስተማሯቸው፣ ክርስትናን ማጥላላት፣ በሐሰት መተርጎም። ሉክ አንደኛ እኛ መጽሐፍ ቅዱስ ትርጓሜ አለን። በትርጓሜያችን አይደለም የሚፈቱት። ትናንትና የተጻፈ ባይብል ሀብ ላይ ይሄድልሃል። ከዛ ጎግል ላይ ይመጣና እንዲህ ያደርግልሃል ነው። መጀመሪያ ደረጃ ባይብል ሀብ የኦርቶዶክሳውያን አይደለም፣ እሱም ማወቅ አለባቸው። ባይብል ሀብ ላይ የሚሰሩ ኮመንታሪዎች ትናንትና የተጻፉ ኮመንታሪ ናቸው። ኤርሊ ቸርች ፋደርስም ሪፈር የሚያደርጉም አይደሉም። የፕሮቴስታንት ኮመንታሪ ናቸው ሞስት ኦፍ ታይም። ስለዚህ ለኦርቶዶክሳውያን አይሰሩም። ስለዚህ የምንቀበላቸው አይደሉም። ፔሬድ ባይብል ሀብ ላይ ጎግል ላይ ገብተው ባይብል ሀብ ላይ የሚያመጧቸው ኮመንታሪዎች እኛ የሚመለከቱ አይደሉም። ሁለተኛ ትርጓሜ አለን፣ እኛ አንድምታ አለን። አንድ ኡስታዝ አለ የኛ መጽሐፍ ቅዱስ ይፈታልን። ቤተክርስቲያን ትርጓሜ አላት የምትፈታበት መጽሐፍ ቅዱስን። ስለዚህ መጽሐፍ ቅዱስ ላይ ቁጭ ብለው ተረት ማውራት፣ ማይገናኝ ጥቅስ ማገናኘት፣ ማይለው ማለት መቅጠፍ። ቅድም እንዳያችሁት በፍግ አንድ ምግብ ታበስላለህ ሲል ፍግን ብሉ ብሏል
የሚሉ ኢዴቶች ኡስታዞች ናቸው ያሉት። በዚህ መጠን የሚዋሹ ማለት ነው። እነዚህ ሰዎች ታዲያ እንዴት ነው የምታምኗቸው? እንዴት ነው የምትከተሏቸው? የሰው ግን እንደ እሳት ትጠቀመዋለህ አንድ ደው ብሎ በኋላ በኩበት ስለቀየረለት ይሄ ኢሞራል ነው። ከሞራል አንፃር ውድቅ ነው። ከሳይንስ አንፃር ውድቅ ነው። ለጤናም ጠንቅ ነው። ያለ አካል በሰገራ መጉመጥመጥና በሰገራ መታጠብ ሰገራን መጠጣት ጤናማ ነው ይልሃል መልሶ ኡስታዙ። እሱ ጋር ሲሆን ጤናማ ነው፣ አንተ ግን እሱን ለማንደድ እንኳን ጤናማ አይደለም አንተ ያደረግከው ይልሃል። ምክንያቱም እነሱ ዋብያ ሙስሊም ናቸው። የአባሾቹም ትክክል አቂዳቸው እያልኩ አይደለም፣ ግን እንደነኞቹ ድራማ አይሰሩም። አትሊስት አስተምሮታቸው ስህተት ነው፣ ኮምፕሊትሊ ስህተት ነው። ከክርስትና ውጭ ያለ ሁሉም ስህተት ነው። ግን እንደነኞቹ የሐሰት ድራማ አትሊስት የተካኑበት አይደሉም። እነኛ ሃይማኖታቸውን ዲፌንድ ያደርጋሉ ወይም ሃይማኖታቸው ላይ መሰረት አድርገው ያስረዳሉ። ድራማ አይሰሩ። እንደነኞቹ ወላሂ ወላሂ እያሉ እየማሉ ሐሰት በሐሰት ላይ ተመስርተው ሐሰትን በመስበክ አይተዳደሩም። ተከታዮቻቸውም እንደዛ ናቸው። ውዶቼ ትሞታላችሁ። የምትሞቱ ከሆነ ደግሞ የሐሰት ጥገኛ አትሁኑ። ድራማ ለሚሰሩ ህብረት አታድርጉ። አስተውሉ። ወከባውን ተዉት። ጫጫታውን ተዉት። ዝም ብላችሁ ታዘቡ። እኛ ጋር እዩ። ለምሳሌ በእኛ ውስጥ ካቶሊክ አለ፣ ክርስቲያን ውስጥ ለምሳሌ የተለያዩ ዲኖሚኔሽኖች አሉ። አንዴ ስለዚህ ካቶሊክ አለ፣ ኦርቶዶክስ አለ፣ ፕሮቴስታንት አለ፣ እንደገና ኦሊጂሰስ እንደዚህ አሉ። እናንተን ለማጭበርበር ብለን አንድ ነን፣ ምንም ልዩነት የለንም አንላችሁ። እንደዛ ካልን እነሱ እንዳይድኑ ማድረግ ነው። አንድ ኦሊጂሰስን አስቀምጠን እዚህ ጋር ከዛ ክርስቲያን ይባላል እሱም እኛም ክርስቲያንን አንድ ነን አንላችሁ በፍጹም። እንደዛ ካልን ድራማ እየሰራን ነው። አምላክ ደግሞ እውነትን ነው እንጂ የሚፈልገው ድራማን አይደለም። አንዴ ልታዳምጠኝ ትችላለህ? እባክህ ገና መግባትሽ ነው። እባክሽ ጀሚል ይቀርምሻል። ስለዚህ እንደዚህ ድራማ ሲሰሩ ካያችኋቸው እህት ወንድሞቼ ሙስሊሞች እያደረጋችሁት እንዳላችሁት አሁንም ሹልክ እያላችሁ ከእስልምና ውጡ። ከእስልምና ሹልክ እያላችሁ ውጡ። እነሱ እዚህ ሚዲያው ላይ ድራማ ይስሩ። እንደተለመደው ሹልክ በሉ በውስጥ። ጀሚል እንኳን ደህና መጣ። እኔ ጋር ብይታ ነው የሚታየው። ወሃቢዎች ባልከው ወሃቢያ አሁን ብዙ ማያውቁ አካላቶች ሊኖሩ ይችላሉ። እየተሰማ ነው። ስለአንተ ብቻ አሁን ወሃቢያ ስለአንተ ስለነሱ አገባ ነው። ማን ያውቃል? ማን አያውቅም? አናውቅም። ስለአንተ ብቻ ወሃቢያ ስለአንተ መልስ። ለግለሰብ ስለራስ እኔም እኮ አንተ አሁን ወሃቢያ ከምትለኝ ውስጥ ነው። ኦኬ ወሃቢያ ከምልህ ከሆንክ እኔ አይመለከተኝም። አሁን ጠይቀኝ እኮ እያወራሁ ነው። ስለራስ ብቻ መልስ። ስለዚህ ኦኬ አምላክ ቆይ አዳምጥ። በቁርአን ላይ ከተለያየ ያ በቁርአን ላይ የተለያየ ወይንም ደግሞ በአላህ ባህሪ ላይ ከተለያየ ልብ በል። በአላህ ባህሪ ላይ የተለያየ አስተምሮ ሁለትም ሙስሊም መሆን ትችላለህ? እችላለሁ። ጥያቄ ነው። ትችላለህ? አችልም? እችላለሁ አላልኩም። አልችልም። ጎበዝ። ስለዚህ ሀባሾች ሙስሊም መሆን ይችላሉ? ሀባሾች ስለዚህ ሙስሊም መሆን ይችላሉ ወይ? ሙስሊም መሆን ይችላሉ። ምን ብላይ ነበረ? በአላህ ባህሪ ላይ ከተለያየን ሙስሊም መሆን ይቻላል ወይ ስልህ አይቻልም አልከኝ።
ሀባሾች መሆን ይችላሉ ወይ ስልህ ይችላሉ አልከኝ። እኔ ዋብያ ነኝ ብለኸኛል ራስህ ሳልጠይቅህ። ስለዚህ አንተ ላላ ባህሪ ብለህ የምታጠቀው እነሱ ዋሃብያ ነኝ አላልኩም። ስማኝ አላለኝም እንደ ክርስቲያን ዋብያ ነኝ ከምትላቸው ውስጥ ነኝ ብለህ የለ እንዴ? ዋሃብያ ሾርት ሚሞሪ ናቸው እንጂ ዋሃብያ ከምትላቸው ነው። ስማኝ ከምትላቸው ማለትና ዋሃብያ ከምትላቸው አንድ ነኝ ማለት ነው። እየተሰማህ ነው? ዋብያ ናቸው ከምትላቸው ውስጥ ዋሃብያ ከምትላቸው ነኝ ዋሃብያ ከምትላቸው ነው እንጂ ነኝ ማለት አይደለም። ከምትላቸውና ነኝ አንድ ነው እንዴ? እኔ መሐመድ ኢብኑ አብዱልላህ ከሚከተሉት አይደለም። ኦኬ መሐመድ አብዱልላህ አብን አትከተለው? ኦኬ አትከተለው? አልከተለውም። ሙሉ በሙሉ የምከተለው አይደለም። አንተ ወሃቢይ ናቸው የሚከተሉት አይደሉም። ቆይ እሺ ችግር የለውም። መሐመድ አብዱልዋሃብ ለምሳሌ እንደዚህ ብሏል፣ በአላህ ባህሪ ላይ በአንዷ ላይ ከተለያየ ከእስልምና ትወጣለህ ብሏል። ስለዚህ እሱን ታምንበታለህ? ታምንበታለህ? አምንበታለሁ። ስለዚህ እሱ ነው አንተ ነህ ከእስልምና የወጣኸው። ምን አልከኝ? ስለዚህ አንተ ነህ ወይንስ እሱ ነው ከእስልምና የወጣችሁት? እሱም እስልምና ውስጥ ነው ያለው፣ እኔም እስልምና ውስጥ ነው ያለሁት። አልስማማም በሱ ብለኸኛል እኮ። በአንዷ እንኳን ተተለያያችሁ ከእስልምና ትወጣለህ የሚለው ላይ እኮ ተስማማን። በአንዷ ከተለያየ ከእስልምና ወጣ ከሆነ በሱ ማትስማማ ከሆነ አስቀድሞ፣ ስለዚህ እንዴት ነው ሁለታችሁ ሙስሊም የምትሆኑት? ሙሐመድ ብን አብዱልዋሃብን ከሚከተሉት ውስጥ አይደለም ማለት ለምሳሌ በአቂዳ የሱን አስተምሮ ዙሪያ ሲሆን ነው ከተለያየ። የሱን አቂዳ አልቀበልም አልክ፣ አልከተልም አልክ። ቴንኪው። ነብይ ደግሞ መሐመድ አብዱልዋሃብ ደግሞ ምን ብሏል? አላልኩም ምንድነው ምንድነው ያጨስከው? ያላልኩትን አትበል። ምንድነው ያላልከው? ነው ያልኩት እኔ ያልኩት መሐመድ ብን አብዱልዋሃብን ሙሉ በሙሉ አልከተልም ያለውን ነገር ሁሉ አልከተልም ነው ያልኩት። ሙሉ በሙሉ አልከተልም ነው ያልኩት። በግማሽስ ትከተላለህ? ሰማኸኝ? በግማሽስ ትከተላለህ? ነቢያችን አለይሂ ሰላቱ ነብዩን በገጠመው መሐመድን በገጠመው ሰለላሁ ዐለይሂ ወሰለም እከተላለሁ። ኦኬ። ስለዚህ ለምሳሌ ደግሞ አልከተለው። ይህ ማለት እሱን ተከተልኩ ሳይሆን ሰውዬ ምንድን ነው ያጨሰው? ቆይ ምን አልከኝ? ኔትወርክን አስተካክል በቃ። አይ ዶንት ኬር ብሏል። ጀሚል ስለዚህ በአላህ ጉዳይ ላይ ከመሐመድ አብዱልዋሃብ ጋር ትስማማለህ? በአላህ ጉዳይ ላይ በደንብ በአቂዳ ጉዳይ ላይ ሙሉ እስማማለሁ። ከአህባሾች ጋርስ? ከአህባሾች ጋር በአላህ ጉዳይ ላይ መስማማበት አለ፣ ባለስማማበት አለ። ስለዚህ በአላህ ጉዳይ ላይ ማትስማማበትም አለ፣ የምትስማማበትም አለ። ስለዚህ ሙስሊም ናቸው እነሱ? እነሱ ሙስሊም ናቸው? አህባሾች ሁለት አይነት ናቸው። እሺ አንደኞቹ በደንብ አውቀው ተረድተው ነገር ግን እምቢተኝነት የሆነ ድርቅና በዛ
ይህን ነገር የሳቱ ከሆነ ይህን መንገድ የሳቱ ከሆነ እነዚህ ካፊር ናቸው ይባላሉ። ሁለተኞቹ ደግሞ ያለማወቅ የእውቀት እጥረት ወይንም የመድረስ እጥረት የሆነ ነገር አጋጥሟቸው እውነቱን ቢደርሳቸው የሚቀበሉ እስከሆኑ ድረስ እነዚህ ሙስሊም ይሆናሉ ማለት ነው። ሁለት አይነት ናቸው ማለት ነው። ኦኬ ስለዚህ ሳያውቁ ዝም ብለው የሚከተሉት ማለት ነው። እሺ ኤኒዌይስ መልካም። ስለዚህ አላህ ለምሳሌ እጅ የለውም ብለህ ነው የምታምነው? እጅ አለው ብለህ ነው የምታምነው? አለው። አንድ መሪ እጅ የለውም የሚል ለአንተ መሪ ሊሆን ይችላል? እጅ የለውም የሚል ለአንተ መሪ መሆን ይችላል? ይሄው ከሁለቱ አንዱን አልኩህ እኮ። ሳያውቅ ከሆነ ይህ ማስረጃ ሳይደርሰው ወይንም ደግሞ ማስረጃውን ሳይረዳ ቀጥታ የጠየቁህ መልስ አሁን ለአንተ መሪ መሆን ይችላል ወይ? የሚችልበትን ቦታ አለ፣ የማይችልበትን ቦታ አለ። ኦኬ ለምሳሌ ተቀዳሚ ሀጂ ሙፍቲ ለአንተ መሪ ነበሩ? ሀጂ ሙፍቲ ብዙ ሀጂ ሙፍቲ ብዙ የማያውቁት ነገር ነበረ። አያቸዋል የደረሳቸውም አይመስለኝም። እኔ ስለነሱ ብዙም አላውቅም። ሀጂ ሙፍቲ አያውቁም፣ ስለማያውቁ ነው እንጂ እውቀቱም የላቸውም። ሀጂ ሙፍቲ ማለት ነው እንግዲህ በትምህርት ደረጃ ሃይ ሌቭል ደረሱ ይባሉት እሳቸው ነው። ታዲያ ሃይ ሌቭል ደረሱ ይባሉት እሳቸው ናቸው። በትምህርት ደረጃ በእስልምና ውስጥ አለ የሚባሉትን ሁሉንም ትምህርት ተምረዋል የሚባሉት አያውቁም፣ ማይብ ናቸው። ለዛ ነው ለምን አንድ ነን ለማለት ማለት ነው። ይቅርታ አድርግልኝ። አዳምጥ ቆይ። አንድ ነን ለማለት እኮ ነው የሁሉ ጥረት ድራማ ለመስራት ማለት ነው። ዋብያዎች ሀጂ ሙፍቲ አካል አለው ማለት ያከፍራል ብለዋል። አላህ ከአርሽ በላይ ነው በዛት ብሎ ማመን ያከፍራል፣ ከእስልምና ያስወጣል ብለዋል። አልደረሳቸውም ይለኛል፣ ገና አያውቁም ስለዚህ ጉዳይ የሚለን ይሄ ዋብያ ነው። እዚህ ቲክቶክ ያሉ አዳም እዚህ ቲክቶክ ያሉ ኡስታዞች የሚያሰለጥኑት ለአምላኩ ሲል የሚዋሽ ማለት ነው፣ ሰው ለማብዛት ሲሉ። እኛ ክርስቲያኖች ደስ ይበላችሁ፣ አንድ ሰው ወደ ክርስትና ለማምጣት ብለን አንዲት አንዋሽም። አንድ ሰው አይደለም 1 ሚሊየን ሰው ወደ ክርስትና ለማምጣት ብለን አንዲት ውሸት አንዲት ብቻ አንዋሽም። 1 ሚሊየን ሰው ለማምጣት ብለን አንዲት ውሸት አንዋሽም። ከመጣ ይምጣ፣ ካልመጣ ይቅር። ለአምላክ ዋሽተን ቁጥር አንጨምርለትም። እሱ ከፈለገ 1 ሚሊየኑን በሰከንድ ማምጣት ይችላል። 1 ሚሊየኑን ህይወታቸውን ማጥፋት ይችላል። ዋብያስ ድራማ ይሰራል እንደዚህ። ለአንድ ሰው 1 ሚሊየን ውሸት ሊዋሽ ይችላል። ምክንያቱም እነሱ ዋብያ ናቸው። ኤኒዌይስ ምንም የምሰማ ነገር የለም። አይ በቃ ጨረስን እኮ ፔሬድ። ምክንያቱም እውቀት የላቸውም ካልክ ደን ከስሮና ታርጋለህ። አስተምሮቱን ሞግስ ስትባል አይ እነሱ እውቀት የላቸውም ከሆነ ምላሽ እውቀት ስለሌላቸው ነው የሆነ ከሆነ ምላሽ ኦኬ፣ እውቀት የላቸውም ችግር የለውም ስላላወቁ ነው ማለት ይቻላል። ምክንያቱም ከአንድ አስተምሮ አንጻር ማለት ነው። ከአንድ አስተምሮ እነሱ ስለተሳሳቱ አላወቁ ማለት ኖርማል ይቻል ነበረ። ነገር ግን ከና አልደረሳቸውም አልሰሙትም ማለት ደግሞ ሌላ ስህተት ነው። አልሰሙትም እንደዚህ አይነት ነገር፣ አያውቁትም እንደዚህ አይነት ነገር፣ ልዩነቱንም አያውቁትም ማለት ሌላ ችግር ነው። ለምን የተናገርክበት ኢንቴንሽኑ ከና እንደዚህ አይነት ነገር አልደረሳቸውም። እሳቸው ግን ምላሽ የሰጡበታል። እፎይ ምን እያለ መሰለ፣ ይሄ ልጅ እኮ በጣም ከባድ መርዝ እኮ ነው እየረጨ ያለው። በነገራችን ላይ ምን እያለ መሰለ፣ የሱፊያ ማህይቦች የዋሃብያን መርዝ ማያውቁ ማህይቦች ሙስሊም ናቸው እያለ ነው። ክርስቲያን የላኩልህ ቪዲዮ እንዳለ ቼክ አድርገው። እሱ ከምታኛል የዋሃብያን መርዝ የማያውቁ አህዋሾች ሙስሊም ናቸው እያለ ነው። የዋሃብያን መርዝ የሚያውቁ ሙስሊሞች ደግሞ አህዋሾች ሙስሊም አይደሉም እያለ ነው። ገብቶሃል? አብዱልፈታል አንተ እኔ ጥያቄ አለኝ። ምን አይነት መርዝ ነው ዋሃብያው እንደዚህ ስትል? አንዴ ቀጥል። ኦኬ እሺ፣ ይሰማል።
እሺ አንዴ ስማ አህባሽ ማለት እኮ ዶሮ ተሰርቆበት የሰረቀውን ሰው ለማወቅ ጠንቋይ ዘንድ በጊዞ የሚሄድ ከንቱ ፍጡር ነው። ስማ አህባሽ ማለት እኮ ዶሮ ተሰርቆበት የሰረቀውን ሰው ለማወቅ ጠንቋይ ዘንድ በጊዞ የሚሄድ ከንቱ ፍጡር ነው። ያ አህባሾች እንደዚህ ጅሎች ናቸው እያሉ ነው እንግዲህ የሚቀልዱባቸው ወሃብያዎች ላይ ወሃብያዎች በዚህ መጠን ይንቋቸዋል ማለት ነው። እና ሶፋኒ ትስቃለህ። ባይዞ አገላለጥ ነው የገለጻቸው። እጅግ በጣም ያለባቸውን ራሳቸው ላይ ያለውን ዋናውን ነው የገለጸላቸው። እውነቱን ነው። እርግጠኛ ነህ? እርግጠኛ ነህ? እርግጠኛ ነህ? እሺ ምንድነው ያለው እሱ? ሰምተዋል? አህባሽ ዶሮ ቢጠፋበት አለ። ገባህ? ዶሮ ቢጠፋበት በግ ጠንቋይ ጋር ይዞ ይሄዳል አለ። ገባህ? አሁን እዚህ ጋር የምታመዛዝነው ነገር አለ። የዶሮ መጥፋት በዋጋ ስትይዘው ትንሽ ብር ናት። እሱ ግን የበለጠ ለማያገኘው ነገር የበለጠ በግ ይዞ